ከሆነ የሚያስፈልገውን ነገር አደርጋለሁ ላንቺ ሳይሆን የራሴ ግዴታ ስለሆነ ነው እናት ለምን አንተ በለጠኩ ያሳደኩት ነው ነኝ በተመረመሩት የዘረመል ምልክቶች መካከል ተስማሚነት አልተገኘም ያንተን ልጅቷን ሰላም ውድ ቤተሰቦች እንደምንድን ናችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ያው ዛሬ መጣ ነው አንድ የራሳችን የሆነ ምክንያት አለን የመጣንበት ትልቅ ጉዳይ ነው። ባለፈው እንግዲህ በነበረው ቪዲዮ አይታችኋል፣ የተፈጠረውን ነገር አይታችኋል። ይህን ሁሉ ሴራ ሲሰራብን የነበረው በላያችን ላይ አንድ ቤት አንድ ማዕድ የቆረስን እያለ ሲያደርግ የነበረው ምን ልበልህ የልጄ እናት ነች። ምን ማለት እንዳለብኝ አላውቅም። እናት ምን ማድረግ ይቻላል? ምንም ማድረግ አይቻልም። እኔ እሷን እንደዚህ ታደርጋለች ብዬ አላስብም፣ ግን በጣም ነው የማዝነው። እዛም ሙኝ ራሱ በጣም ነው ያዘንኩት፣ በጣም ከሚገባው በላይ በጣም ምን ሆና ነው ሰው በቃ እንዴ ሰው ስንት አይነት አመል ነው ያለው ብዬ እንዴ በቀን ስንቴ ነው ሰው የሚቀያየረው? እኔ እንደዚህ ነው አይቼ ሰምቼ አላውቅም። እኔ እኮ መጀመሪያም ነግሬያችኋለሁ። አላመንኩም። አዎ እኔማ አንቺ ስትናገሪ እኮ የጥላቻ የቅናት የጥላቻ መስሎኝ እኮ ነው። ዘኛለሽ ብዬ የጥላቻ ማውራው ማለት ስማ ሂጄ ሊያየሁት ጉዳይ አይደለ? ልክ ነች። እኔ እውነት ቤቲን አለማመኔ ጥፋተኛው እኔ ነኝ። ታረጋለህ ብዬ አላስብም በወቅቱ ምንም እኔ አሁን እናቴ ፊት መናገር ሁሉ ነው ያፈርኩት። ዛሬ የመጣሁበት ነገር አለ። ባለፈው እንግዲህ አይታችኋል። የኔን ጸጉርና የልጄን ጸጉር የቆረጥኩትን ለናቲ ሰጥቼዋለሁ። ለምን? አንደኛ ነገር ኧረ በስመ አብ በል እንደዛ አይነት ጸባይ የለባትም። ዝም በል። እንደዚህ ያደረገች ሰው እንዴት ነው ያንን ማታረግ? የእሷ ጥላቻ ሌላ ነው፣ ልጅ ሌላ ነው። ምናልባት አሁን እኮ ምን ማለት ነው? ተባረረች ቤቱን ፈልጋ ሊሆን ይችላል። በስመ አብ ወልድ መንፈስ ቅዱስ አይደለም። ልጁና እሷ ግንኙነት ነበራቸው፣ በፊቷ ፍቅረኛ። ኧረ በስመ አብ ምን ሆነ ነው? ያ ፎቶ ግን ቆይ ያልተናገረውን ከየት አንትቼ ያ የባለፈው ፎቶ የት ሆነ? የትኛው ይዘው ሄዳለች እኮ? እሱንም እኮ ውሸት ነው አላችሁ፣ ቅንብር ነው አላችሁ። ቅንብር አይደለም። ቅንብር አይደለም። እኔ እኮ ፎቶ እንድናየው ብዬ ነው ያ ልጁ እኔን እንትን ያለኝ ያገቱኝ እነሱ ከሆነ ፎቶ ብዬ ላይ ፈልጌ ነበር። ቤተሰቦች በዚህ መሀል ልጁ እንደተያዘ ንገራችሁ። ልጁ ተይዟል፣ ምርመራ ተከፍቶበት ተይዟል። ፍርድ ቤት እየተመላለስን ነው ያለ ነው። ያ እንዳለ ሆኖ ልጁ በተናገረው መሰረት እሱ አንድና አንድ የሚፈልገው ቤት ነው አይደል? እና ምንድን ነው የሚፈልገው? እኛን ለመለያየት ነበረ፣ መጽሔትን ነበር የሚፈልገው። ከመጽሔት ጋር ግንኙነት እንዳላቸው ደግሞ ተናግረዋል። ኧረ በስመ አብ በል የለበትም እሱ እንደዚህ። ኧረ ውሸቱን ነው ውሸቱን እንደዚህ አታረግም። ውሸቱን እንደዚህ አይነት አታረግም። እናንተ ይሄን ሁሉ አላችሁ፣ እንደዚህ አላችሁ። ውሸት ግን አንድና አንድ እውነታ የምነግራችሁ ዛሬ እውነታ ይወጣል። ልጁም የኔ ይሁን አይሁንም የሚታወቀው ዛሬ ነው። ቢሆን አንተ ማስመርመር የለብህም። ውጤቱ አወቅም አላወቅም ልጅ ነው በቃ። እስከዛ ምን ነው እግዚአብሔር የሰጠኝን እናቴ ስንት ልጅ ነው። ኧረ እንደው ዝም በይ እናቴ። እሱን ነው የሚመስለው። እሱን ራሱን ነው የሚመስለው። ዝም በይ ደግሞ በዚህ በዚህ ስም ልታጠፋ ነው ደግሞ እንዴ? ደግሞ ሌላ ነገሯ መቻነሳት እንደዛ አይነት ጸባይስ የለባትም። ዛሬ ትመጣለች። ልብሷ ልትወስድና ይሄንን ውጤት እንድስላለ እንድትሰማ ትጠርቻታለህ። ለምን ጠራሃት? መጥራት ስላለብኝ ነዋ። ልብሷንም ትውሰድልኝ። እዚህ ተቀምጦ ምንድን ነው አንተ ትሰጣታለህ? ለምንድን ነው የምሰጣት? እኔ በአካል አግኝቼ እንዳወራትም አልፈልግም። ልብሷ እዚህ ተቀምጦ የእሷ ትዝታዋና እንትና እንዲቀርልኝ ነው እንዴ?
ትዝታ ሆነ እንትን ሆነ ካልቆረጠልህ የት ይቀራል? ልብሷ ቢሄድ ያንተ አካል መሄድ አይቀር የት ይቀራል? ዞሮ ዞሮ እናት እንደዛ እንድትይኝ አልፈልግም። እኔ እስቲ በቃኝ እናቴ፣ እኔስ ደከመኝ፣ በቃኝ ደከመኝ። እኔ ይኸውልሽ ፈጣሪን አመሰግነዋለሁ። ዛሬም ነገ የምለው በቃ ቤቲ ተንፈስ ብዬ ማደሬን ፈጣሪን አመሰግነዋለሁ። ቤቲ ተናግራ ነበር። ቤቲ ስንት ጊዜ በቃ መረጃ ይቀበላል። ስለሰማ አያገባኝም። ለምንድን ነው አያገባኝም? እውነት እኮ ነው ይሄ ነገር አያገባኝም። ቤቲ ሁሌ እንዲህ እንዳለችኝ ነው። አንቺ አይ ነው ሁላችሁም እኮ እኔን ክፉ ነው የምታደርጉኝ። ለምን እንደሆነ አላውቅም። እሷ ሳትመጣ የምታውቂው ነገር አለ? አያገባኝም። እኔ የማውቀው መጽሔት እሷ ይህንን ያደረገችኝ ከዚህ በኋላ እኔ በታምር ስለሷም እኔ አይመለከተኝም። ከዚህ በኋላ አያገባኝም። እሷንም ቢሆን እንዲቱን እንደዚህ ትሁን አስተያየት የምሰጠው ነገር የለኝም። የሰማሽባት ነገር አለስ? በሷ የሰማሽበት ነገር አለ? የኔ ጌታ ዋና ያልበጃሉ ቀራሪው ሰው ፈጀ። ዋና መጀመሪያ የመጣችው ያልበጀችው አሁን እሷ ትሆነኛለሽ ብዬ ደግሞ እንደገና ማሚ እሷ አሳገተችሽ ማለት እኔም እንደዛ አደርጋለሁ ማለት አይደለም። አዎ እውነቷን ነው። እኔ ደግሞ ተናግሬያለሁ። የፈለግሽውን ልታደርጊ ትችያለሽ፣ ግን ላሳገተሽ አልችልም። እኔም እኮ እናት አለችኝ። ተመስገን። እንደዚህ አይነት እሷም እንደዛ ነበር ማሰባት። በቃ እሷ ናት፣ እኔ ነኝ። ምን ያገናኘናል? የተለያየን ሰዎች ነን ብለሽ ነው እንጂ ከዚህ በኋላ እኔ ሰው ላምን አትመኑ። እኔ ግድም አይሰጠኝም። ከፈልጋችሁ አንቺም ደውል ማናችሁም አትመኑ። ሁሌ እውነታውን አወራለሁ፣ ሁሌ እኔን መጠርጠር። እኔ ልጅ ራሱ እንዴት እንደናፈቀኝ እናቴ ምን ብሎ ነው የናፈቀሽ? እሷ ካደረገችው አንፃር ምንም አይናፍቅም። ኧረ እኔ ልጁ ይናፍቀኛል። ኧረ ልጄ ይናፍቀኛል። ልጄና እሷ እንግዲህ እኔ ልጄም ማለት ነው አሁን እስካረጋግጥ ድረስ አዎ ቤቲ ይኸውልሽ ስሚኝ፣ እኔ ያለሁበትን ነገር ማንም እኮ ሊረዳኝ አልቻለም እኮ። በቃ ተረዳም አልተረዳም ልጅ ነው በቃ። ምንድን ታወራው? 2 ዓመት ሙሉ አብራችሁ እንዳልኖራችሁ አሁን ከአንዳንድ ልጅ አይደለም የሰው ልጅ ነው። ሲጀምር ዞሮ አሁን እኔ ተመስገን ፈጣሪን አመሰግነዋለሁ። ጭራሽ ስለዋለ ስላሳደረኝ ጭራሽ አይሆንም። እየሰማሽኝ ነው አይደለ? እናት እንደፈለጋችሁ እንዳላችሁ ነው። እኔ አይመለከተኝም። እኔን አያገባኝም። በዚህ ጉዳይ እኔን አያገባኝም። ሰላሜን ነው የምፈልግ። መጀመሪያም እንዳይሆን የተወጣው ወጣወጥ እናቴ ከቻለ በቃ የልጁን ጉዳይ ይተው። የእሱ ባይሆንስ ምን ሊያደርግ ነው? አረ ዝም ብሎ ነው። ዝም ነው የእሱ ነው። ምንድን ነው ያልሽኝ? ያንተ ባይሆንስ ምን ልታደርግ ነው? አረ የእሱ ነው። ዝም ነው። እንደዛ ነው ወሬ እንዳታወሪ አንቺ። እየሰማሽኝ ነው? ያኔ የማደርገውን ደግሞ ነው ያውቃል። ሁለተኛ እንዳታወሪ ደስ እንዳልሰማሽ እኔ ጋር እንዳትጣይ እንዴ እኮ ማስመርመር የለበትማ። ይሄን ደግሞ የምታውቂው ነገር አለ እንደምታውቀው ነገር አለ ወይ ነው ደግሞ አይደለም። ስለዚህ በቃ ቢቀርስ ይሆናል እንደሚሆን እርግጠኛ ነኝ። ልጁ ነው በቃ ወጣሽ። ዞር በይልኝ፣ ዞር በይልኝ። ልብስሽን የምትወስጂ ከሆነ ውሰጂ። እኔ እዚህ ቤት እንዲቀመጥም አልፈልግም። የሰራሽውን ስራ ታውቂዋለሽ። እኔ የጠራሁበት የራሴ የሆነ ምክንያት አለኝ። ዛሬ እውነታው ይወጣል። እውነታውን ነው ዛሬ የምፈልገው። ናቲ እስኪመጣ ነው የምቸኩለው። ናቲ የመጣ ሰዓት የልጁ የማን ይሁን የማን ይታወቃል። የማይወራ ወሬ ውጤቱ እኮ አንዱ ነው ወይ ደግሞ አይደለም የሚለው ነው። ከሁለቱ አንዱ ነው የሚሆነው። ምን ልታደርግ ነው ታዲያ? የማደርገውን እኔ ነኝ እንጂ የማውቀው ለእናንተ መናገር አለብኝ እንዴ? ልብስሽን ገብተሽ አዘጋጅ። ምን አስፈለገ? ልጁ የራሱ ነው። ምንድነው ችግሩ? እየሰማሽኝ ነው? ልብስሽን ገብተሽ አዘጋጂ። ግን ምን አይነት ልብ
ጨዋታ መጫወት ስትወዱ ተጫወትን። አንቺ ነሽ እንጂ በላያችን ላይ እቃ አድርገሽ የተጫወትሽብን። እንደው አንቺ እንደዚህ አይነት ስራ ስትሰሪ እንደው እናትሽ አይደለች? እስኪ ተው ለማያያዛት ሞክር። ዝም በል። ካንተ ላይ ማከብራት እኔ ነኝ። እሺ ተይ፣ በጣም ታከብሪያታለሽ። መጀመሪያ አስናቀኝ እሱ ስለሆነ ልክ ነሽ። ካሱ ያየሽ ታከብሪያታለሽ። በጣም ታከብሪያታለሽ። ለጭቅጭቅ ላይ ጠራኝ ነው አይደለም? ልብስሽን ይዘሽ የሚባለው ነገር አለ። የዲኤንኤ ውጤት ዛሬ ይመጣል። እሱንም ሰምተሽ ልጄ ከሆነ እናት በዚህ አያገባሽም። ይሄ የኔ ህይወት ነው። ልጄ ከሆነ የሚያስፈልገውን ነገር አደርጋለሁ። ለአንቺ ሳይሆን የራሴ ግዴታ ስለሆነ ነው። እናት ለምን ካንተ በለጠ እኮ ያሳደኩት እኔ ነኝ። ከእናንተ ምንም አልጠብቅም። ይሄ ወሬ የኔ አይደለም። ካንተ በላይ ያሳደኩት እኮ እኔ ነኝ። አንተ ነህ እንዴ? እሷ ናት እንዴ? እንዴ ስንት ነገር ያየሁበት ልጅ ሲጀመር ማስመርመር የለበትም። እኔ ነኝ የማውቀው። ማስመረምርበትን ጉዳይ እኔ ነኝ የማውቀው። መጽሔት ቆይ ከሱ በፊት ህይወት አልነበረኝም ብለሽ ነበር አለሽ? ለምን ተገላምጪኛለሽ? ነው ምን አደረኩኝ? ሲጀመር እናት ያንን ሁሉ የማድረግ መብቱ ስልጣኑ የኔ ነው አይደለ? የኔ እስከሆነ ድረስ አሳድገሽ አላሳደግሽም አላልኩም። አንተ ወደድከው እንጂ ስንት መስዋዕት ያየሁበት እኮ እኔ ነኝ። እሷ እናንተማ ተያይዛችሁ እኮ አለማችሁን ቀጫችሁ። እሺ ስለ ልጁ አንደበት የለህም። ማንም ሰው አይመለከተውም። በምን ጠርጥሮ ነው የሚያስመረምረው? እሺ አያገባህም። ከሱ በፊት ህይወት የላትም። ስለ ልጁ አያገባህም። እሺ ታውቂያለሽ? አያገባህም። ሁሌ ስለ ልጁ አያገባህም። ጠይቀሻታል? ዛሬ እሷ ስትጠላት እሷ ጋር ይህንን ስትሰማ በዚህ ምክንያት ስለ ልጁ ስለምን የምትል አይመለከትህም። እሺ መጀመሪያ የት ነበርክ? ስለ ልጁ አንድ ነገር እንድትናገር አልፈቅድም። እሺ እኔ ሌላ ነኝ። እኔን ያደረገችው ሌላ ነው። ልጅ ሌላ ነው። ልጅ ምትኬ ነው። እሺ እኔ እኮ ከአንቺ ጋር በእንደዚህ ሰዓት በእንደዚህ ጊዜ እንለያያለን ብዬ አንድ ቀን አስቤ አላውቅም። ይሄ እኮ የሚያለያይ ነገር። እስኪ አንተ ልጠይቅህ። አንቺ እውነት ወደኝ ነበር እንዲያብረኝ ስትል ለምን ባልወድሽ ይሄንን ነገር አብረን እናደርጋለን ማለት ነው። በጣም ነው ልዩ። ለምንድን ነው አሁን ማታምኚ? ማሚ ቃታስመስይ ምን አለ? እኔ አንድ ጥያቄ ልጠይቅሽ። እኔ አንቺ መጫወቻ ነኝ? አንተ ልጠይቅህ። አታስመስይ። እኔ አንተ መጫወቻ ነኝ? ይኸውልሽ መሲ፣ የእነሱ ጉዳይ አይመለከተኝም፣ አያገባኝም። የእኔና የአንቺ ጉዳይ እዚህ ጋር ማንም ሊገባበት አይገባም። ግን ለምን ይሄን ሁሉ ማድረግ ማስመሰል አስፈለገሽ? አንተ እኮ አትወደኝም ነበር። አየሁት እኮ እንደማትወደኝ። ለምንድን ነው አንተ ነህ እኮ እንደምትወደኝ ስታስመስል ቆየው። እኔ ነኝ እኮ ጅሊቱ ቤተሰብ እንትቼ አንተ ትበልጥብኛለህ ብዬ መጣሁት። ባልወድሽ ይሄን ሁሉ መስዋዕት ከፍል ነበረ። አይ ጅልነቴ ነው። ከእናት በላይ ሰው መውደድ የለም። ይሄ ደግሞ ከእናት ያስበልጭ ወደድኩና በጣም አወራክ። አስመሳይ ነሽ። እኔ አላወራሁም። እናቴ ብትሆን ኖሮ ይሄኔ እንደዚህ አትለኝ ነው አይደለም። እንደሷ አትበይ። ያደረግሽውን ነገር ሲያስቢው አሁንም እዛው ላይ ነህ አይደል? አዎ እዛው ላይ ነኝ። አሁን ቃል የለኝም ምንም አላላችሁም። አንድ ቀን ግን እውነታው ሲወጣ ፊቴን ለማየት እንዳትመጡ አደራ። ለምንድን በቃ ይሄን ነው የምለምናችሁ። እዚህ ጋር እኮ የራሳችን የሆነ የጋራ ፍጥረት አለ አይደል? ብዙ ችግር አሳልፍ ያለውና አሁንም ብዙ ችግር አሳልፍ ልጄን አሳድገዋለሁ። እውነቱ አውቆ አሁን የሚመጣው ነገር እንኳን ውሸት ቢሆን ኖሮ ቀጣይ የሚመጣው ውሸት ቢሆን እናንተ እንደ እውነት አምናችሁት እኔን ከጠዋችሁኝ እውነቱ ሲታወቅ እንዳትመጡ። እኔ በዚህ ሰዓት በዚህ ጊዜ ካንቺ ጋር ለያያለሁ ብዬ አስቤያለሁ። በዚህ በቃ እኔ ምንም አላላችሁም። ብቻ ግን የዛን ቀን ፊቴን ለማየት የመጣች ቀን አሰብኩት። እኔና አንቺ እውነት ነው የምትይው? እውነቱ ምንድነው? እውነቱንም አሰማን። መካከርሽ እኮ ይፈከርኩ እኮ አይደል? እኔ ልግደላችሁ፣ ልፍለጣችሁ፣ ልቁረጣችሁ አልኩ። አቤት ሙሉ ክፈችው እባክሽ። ኧረ እባክሽ አለች።
እኔ ካንቺ ጋር በእንደዚህ አይነት ነገር ለያያለሁ አንድ ቀን አስቻላል ነገር ያው ናቲ መጣ ሁሉንም ነገር አረክ ፈችለት በእናትሽ እኔ ለራሴ ጨንቆኛል ተነስተከስተም እንዳንተ ቶይ ማንም ከከፈተልክ አትገባ ሰላም 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 ነው ደህና ነህ ዘመን ቁጭ ኧረ እኔ አልቀመጥም ና ንገረኝ ምንድነው አልቀመጥም ንገረኝ ተረጋጋ እንጂ ንገረኝ ጉዴን እኮ ነው እንጂ የምትነግረኝ እኮ ሌላ ነገር እኮ አይደለም ያ አልቀመጥም ሲጀመር እኔ ልጄ እንደሚሆን አምናለሁ ምክንያቱም ለእኔ ሳይሆን ለእናቴ ስል እናቴ ዋጋ ከፍላበታለች እኔ ብዙ ተሰቃይቼበታለሁ እንደዚህ አይነት ወሬ አታውራ እንዴ የኔ ነው አራስን ባለው እናቴ ውጤት ምን ነገር እንዴ ይከብዳል ምን ነው ወይ ነገራቸው አረ ተረጋጉ እሺ ቆይ ተረጋጉ እና ምንድነው ወረቀት ወይ ሳላስመረመር እኮ ስተኛ ምን ነው እኔ ምንም አልሆንኩም ልክ አይደለም አልሄድክም ነው ጥሩ አይደለም ምን ነው መቼት ነው ቁጭ በልና ምን ነው እስቲ አንተ ማን እንደ ንገረኝ ቆይ ተረጋጋ ወረቀቱን ልስጥህ ቆይ አንተ ምን አገባህ እስቲ አንተ ቁጭ በል ምን ሆነ ነው የኔ ኮሎ ነገሩ እኮ ቁጭ በል መጀመሪያ እናት እሺ ቁጭ በል አንተ ምንም ሊሆን ይችላል ውጤቱን ለመቀበል ነው አይደል እንዴ ተመርምረን እንትን ያለው እሺ ብለህ ያልከው እኮ ልጅ ነው ሌላ ምን የተለየ ነገር ዝም ብሎ ልጅ ነው የሚባል ነገር አለ እንዴ እኔ የተሰጠው የመጣውን ውጤት ለመቀበል ተዘጋጅ በቃ እዚህ ጋር ከለው ለምንድን ነው ሴሞኒና የሚዘጋጅ አላሸሽኝማ በሱ በሌላውን ታዩና በዚህ ግን አልበደልሽኝም አረሉን በእናትህ ሲጃጃል ምንድነው ማሚ ቆይ ተረጋጊ አንቺ ተረጋጊና ሁላችሁም ተረጋጉና እኔ ውጤቱን እነግራችኋለሁ አንተ ምንድነው ንገሪኝ እውነታው ንገሪኝ ቆይ ምንድነው ነገር እኔ ከተጨናነቀው ምን ሆነ ነው ለምን ማትነግራቸው ምን ሆነ ነው የተጨናነቀው እኮ በኮንፊደንስ እኮ ነው ንገረው ለምን ማትነግራቸው የምትስቀው ነገር ነው የሚገርመኝ ምንድነው ነገሩ አልገባኝም እሺ እኔ እነግራችኋለሁ ሁላችሁም ዝግጁ ናችሁ ምንድነው እሱ ምን ማለት ነው እንዴት እንዘጋጅ ነገራቸው ለምን ማትነግራቸው ምን ማለት ነው ወረቀቱ ይሄውና ከዛ እኔ በስልክ ደግሞ እንትን ብየዋለሁ ተርጉሜዋለሁ ወደ አማርኛ በእንግሊዘኛ ነበር የጻፈው ምንድን ነው የምትቀበኝ እንደሚችል ሰው ማንበባችን ልትለኝ ነው እንትን እንዳንተ ነው እንዴ የሚመስል ምንድነው እሱ እስቲ ተረጋጊና በቃ ያለውን እውነት እሱም እሷም ሁላችንም እንቀበል የዲኤንኤ ምርመራ ሪፖርት ፈጣሪ እስቲ ቆይ ላንብብበት ልውል ወይኔ ትችል ነው የሚለው ጨንቆኛል ከምር ጨንቆኛል እኔ ልቤ ፍርሃት እያለ ወይ ደግሞ አይደለም ነው የሚባለው ማንበብ ማችል ከሆነ አንቺ ለምን አትረጋጊም ምን አንቺ ዝም በይ ቁጭ በይ ዝም በይ ቃል በቃል ይንገረና ምንድነው እንዴ እንትን ማለት የውሸት እንዳይመስል ይሄው ወረቀቱንም እንትኑንም አንድ ላይ ታስረዳናለህ በቃ አለቀ ነው ወይ አይደለም ማለት እኮ ጽፈሽ መተርጎም ትችያለሽ እኔ ውሸታም ወይ ደግሞ አውቄ ምናምን እንዳይመስልሽ ይሄው ማተሙ ይሄ አለቀ አይደለ ስለዚህ ንገረንና ማያምን ሰው ካለ እንትን እናነባለን አለቀ ኧረ ውሸት ነው እንደዚህ ነገር እኮ እሺ እኔ አላሸሽኝማ ተሳስተን እንዳይሆን ምንድነው እሱ አንተ ሁኔታው እኮ የልዑል ልጅ አይደለም ነው እኔ የምለው ለምን ደም ትሽለጠለጠው ግን ለምን ደም አትነግራቸው ዝም በልሽ ካንቺ ጋር ነው ምንድነው እኔ ልዑል ስርዓት አሲልኝ እኔ ልከኸኝ ነው አይደለ እሳኩ ልብሷ ልትወስድና ይሄንን ልትሰማና እሱም ጋር ስለተጣሉ ቴር ስለሆነ ምክንያቱም ጥሩ ነገር አትናገሩ ልጅህም ሊሆን ይችላል ላይሆንም ይችላል እሺ ንገረኝ ምርመራ ውጤት ከሁለት አንዱ ነው ሊሆን የሚችለው ስለዚህ መቀበል ነው እሺ ንገረኝ በቃ የዲኤንኤ ምርመራ ሪፖርት የምርመራ አይነት የአባትነት ዲኤንኤ ምርመራ
ተመርማሪዎች ተጠርጣሪ አባት ልዑል በዛብህ ማለት ነው። አይ አባት ተጠራጣሪ ማለት ነው። የተጠራጠረው ማን ነው? እሺ አባት ልዑል በዛብህ፣ እናት መጽሔት ሞላ፣ ልጅ አቤል ልዑል በዛብህ። የምርመራ ውጤት በተደረገው የዲኤንኤ ንጽጽር መሰረት በተመረመሩት የዘረመል ምልክቶች መካከል ተስማሚነት አልተገኘም። አንቺ ሲሚኝ ተረጋጋ። ቆይ አልጨረስኩም እኮ አንብቤ እንዴ። ይሄ ወረቀት ነገር የሚሉት ነገር እኮ ልክ ላይሆን ይችላል፣ ትክክል ላይሆን ይችላል፣ ልክ ላይሆን ይችላል። ልጁ የእሱ ነው። በፍጹም እኔ አላምንም። ውሳኔውን ስሙ። እሺ በተገኘው ውጤት መሰረት ልዑል በዛብህ የአቤል ልዑል በዛብህ ባዮሎጂያዊ አባት አይደለም። በፍጹም የተሳሳተ ነው። ነበር ማለት ነው። እኔ ከሆስፒታል ቀጥታ በደንብ እውቀቱ ስለሌለኝ ልጁ የእሱ ነው። በፍጹም ይሄን የሳክሽን ያለሽ እከራከራለሁ። አይ አብዳ የሆነ ነገር ነው ታውቃለሽ ማለት ነው። ይሄን ታደርጋለሽ። ያላቀ በቃ ዝም በል። ልጁ ያንተ ነው። ዝም በል። እየሳቅሽ ያንተ ነው። ያንተ ነው። ዝም በል። ያንተ በቃ ያንተ ነው። ልጅቷን አስወጣ። ያንተ ነው። በቃ በቃ ያንተ ነው። በህልምህ እኔ ነኝ የምጎዳው። በቃ ልጅ እንደሆነች አየህ። ያንተ ነው። በቃ ዝም በል። በፍጹም የእሱ ነው። የራሱ ነው። የራሱ ነው። ራሱን ነው የሚመስለው። የራሱ የገፋ ነውና እሷ ትወርድላለች። የራሱ ነው። የራሱ ነው። እናት በእናታችሁ እንትን በልልኝ። ተረጋጋ። ለምንድን ነው እንደዚህ የምትሆነው? በቃ የራሱ ነው። ተረጋጋ። ያንተ ድካሜ ነው ማለት ነው የተባለው። መስማት አልፈልግም። እኔ ምን ላድርግ? ልፋቴ አንቺም የውሸት ነው። ድካሜ እንደዚሁ መሆኑ ልፋቴ በእናትህ ስሙ እንዳያምብኝ። በቃ መጀመሪያም እኮ እየለመንኩ ኧረ ሴራዋን አውቃለች። እሱ አውቃለች። ውሸት ነው። እውነት አይደለም። ምን እየሆንሽ ነው ያለሽው ግን አንቺ? እውነት አይደለም። እግዚአብሔር ይስጥሽ። ይቅናሽ። አሜን። እናቴ ይቅናሽ። አሜን። ናት። እውነት አይደለም። እውነት አይደለም። ተረጋጋ አንተ። ተሳስቶ ነው በለኛ። በቃ ድካሜ ያው ሳሳተም ይሄው ማህተሙን እያየህ አይደለም እንዴ? በቃ አምነህ ለመቀበል ነው ምርመራ ያደረከው። እኔ እንግዲህ ብቻ ነገርሽ ነው ያሳውቃችሁስ እንዴ? ምን ላድርግ ማሚ? መርዶ እኮ ነው ይሄ። በቃ ተረጋጋ። ልጅ ማለት ነው። ኧረ ደከመኝ። ደከመኝ። ውሸት ነው። እኔ ውሸት ነው አላምንም። እኔ ውሸት ነው። እኔ በታምር አላምንም። እንዲህ ታደርጋለህ ብዬ በፍጹም ይሄ ወረቀታችሁን አላምንም። እኔ አላምንም። ልጄን ነው የሚመስለው። እኔን ነው የሚመስለው። እኔ ድካሜ እናቴ እሱ እንኳን ባይረባኝ መጥናኛ ልጄ እነሱ ቢሄዱ ልጄን አስቀራለሁ እያልኩ ይቅርብህ አልኩኝ። አልሰማችሁኝ? አንቺማ ደስተኛ ነሽ። ምንም እኮ እንትን አትይም። አላማህ ምንድን ነው? ምንድን ነው አላማህ? ወይስ አንተ ፎርጅ ኧረ ባለተራዋ ጠብቂኝ። አሁን በተራ ወደ እኔ ነው የምትዞሩት አይደለ? ባለተራ አንቺ ደግሞ ነገ ምን እንደምታመጭ ምን እንደምትይ ደግሞ ያንቺን በቃ እንሰማለን። በቃ እንዳይታመምብኝ ያለች እንዳይታመምብኝ። እስኪ ውሃ ስጠው።
ውሃ ስጠው